ሰላም፣ አንድ ነገር ልንገርሽ። ቃል አንቺ ልጅ አይደለችም። ግራ ሊገባሽ ይችላል፣ ግን እውነቱ እሱ ነው። ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት። እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ። ሰላም ብሌን ልጅሽ ናት። ሄለን እውነቱን ከሳሚ ካወቀች በኋላ ለሰላምና ለብሌን እውነቱን እነግራቸዋለሁ። ለሳሚ ቃል ብገባለትም ነገር ግን በዚህ ልክ እናትና ልጅ መነፋፈቅ የለባቸውም። እስከ መቼ ድረስ ነው ቃልና በኃይሉ በሰላም የሚጫወቱት የሚለውን ነገር ይዛ ነበር ወደ ቤት የተመለሰችው። ታዲያ በስተመጨረሻ ላይ ሄዳ ለብሌን ልትናገር ስትል ብሌን ልትቀበላት አልቻለችም። ብሌን እንግዲህ ሄለንን ያላመነችበት ምክንያት ቃልና እሷ ሆኖ ቁጭ ብሎ እሷ ስታልፍ እንኳን ሳያዩት ፍቅሯን ስትገልጽላት እንደምትወዳትና እንደምትሳሳላት ያለ እሷ ጓደኛ እንደሌላት ሁላ ስትገልጽላት ነበር። ያንን ደግሞ ብሌን በአይነ ብረቷ አይታለች ማለት ነው። ስለዚህ አውቃ ከቃል ጋር ልትሳለቅብኝ ነው አሁን ላይ እንደዚህ እየቀረበችኝ ያለችው በሚል እይታ ነበረ እንግዲህ በተሳሳተ እይታ እያየቻት እውነታውን እንዳትነግራት ያደረገቻት ማለት ነው። ምክንያቱም አሁን ላይ ሄለንና ሳሚ እንግዲህ አንድ ላይ በመሆን ሰርተው ቃልና በኃይሉን መበቀል ይፈልጋሉ። ያ ነገር ግን ቶሎ ብላ ለማሳካት ስትል አሁንም አደጋ ላይ እየወደቀች ነው ያለችው ማለት ነው ሄለን። ምክንያቱም ሳሚ አሁን ላይ ምስጢር አድርገሽ ያዢ፣ ለማንም እንዳትናገሪ፣ ቀንና ጊዜ ጠብቀን ሰላም ልጇ ብሌን እንደሆነች እንነግራታለን፣ ቃልና በኃይሉንም ገደል እንከታቸዋለን፣ እንበቀላቸዋለን። ስለዚህ በተረጋጋ መንፈስ መሆን አለበት ብሎ ቃል አስገብቷት ነበረ። እሷ ግን አልቻለችም። እስከ ዛሬ ድረስ ስትሰቃይ ኖራለች። በኃይሉና ቃል በዚህ ልክ ብሌንን ማሰቃየት የለባቸውም። ለዚህ ነው እንዴ ለካ የሚጣሏት? እንዲሁም ደግሞ እናትና ልጅን ለማለያየት ነው እንዴ? እዛው ቤት ሰራተኛ ሆና እየሰራች ያለች ዋናው እንዴ እንደዚህ የሚያሰቃዩት? እኔ ራሱ ፈጣሪው ይቅር በለኝ፣ በዚህ ልክ ለምንድን ነው ክፉ የሆንኩትኝ? እያለች ራሷንም እየታዘበች ነበረ ወደ ቤት የተመለሰችው። ታዲያ ከተመለሰች በኋላ ለብሌን ልትናገር ስትል ብሌን አልቀበልም ብላ አሻፈረኝ ብላለች። ያንንም ነገር እንግዲህ ቃል ደግሞ ተደብቃ እያየቻት ነበር። ምክንያቱም ወደ ውስጥ ስትገባ ጥርስ በጥርስ ሆና ነበረ ሄለን የገባችው። ከዛም እንግዲህ ቃል በሩ ላይ ቆማ ስለነበረ ምን ነው ዛሬ ጥርስ በጥርስ ሆነሻል የሚል ጥርጣሬ ስለበዛባት ለምን እንደዚህ ሆንሽ ብላ ስትጠይቃት የምነግርሽ ነገር አለኝ፣ እንደውም ለባብሽና ውጭ ላይ ወተን ፈታ እያልን እነግርሻለሁ በማለት ትነግራታለች። እስከዛ ድረስ እኔ ደግሞ ሽንት ቤት ደርሼ ልመለስ አለቻት። ሽንት ቤቱ ደግሞ በዛ በኩል ስላልሆነ በጣም መጠራጠር ስለምታበዛ እንግዲህ ነገረኛም ቆቅም ስለሆነች ተጠራጥራ ብሌን ክፍል አይደለ እንደ የምትሄደው የሆነ ያወቀች ነገር አለ፣ ለብሌን የምትናገር ነገር አለ መሰለኝ በማለት ተከትላ ተንሻኳ እንግዲህ በር ስር ጆሮዋን ለጥፋ እየሰማች ነበረ። እንዲሁም ደግሞ አውቃ ቃልን ለማጥመድ ሄለን እያንዳንዱን ነገር እያደረገች እንዳለ አውቃለች። መቼም ጓደኛዬ ሆና አታውቅም አትሆንምም። እናም ደግሞ እሷን ለመበቀል ነው ጊዜ እየጠበኩላትኝ ነው ብላ ለብሌን ስትናገር ብሌን ለማሳመን ስትናገራት እንግዲህ አይተናል ማለት ነው። ያንንም ነገር ቃል ሰምታለች። እስከዛሬ ድረስ አውቀሽ ነው ስታስመስይ የነበረው እሰራልሻለሁ ብላለች። በዛ ላይ ደግሞ ብሌን ሄለን ምንም ነገር መስማት አልፈልግም፣ ስለ እናቷ ልትነግራት ስትል ምንም ነገር ከአንቺ መስማት አልፈልግም፣ እኔና አንቺ መቼም ልንግባባም አንችልም፣ እናም ደግሞ ተግባብተንም አብረንም መስራትም አንችልም። ስለዚህ እኔና አንቺን የሚያገናኝን አንድም ነገር የለም። እኔ እኮ ሁሉንም ነገር አውቄያለሁኝ። እዛ እኮ አቅፈሻት ጓደኛዋን ስለ እሷ ክፉ የምታወሪኝ እኔ እንዲሁ ዝም ብዬ አንቺ ክፉ ነገሮችን ስለ ቃል ስታወሪኝ አምኜ የምቀበልሽ ጅል እመስልሻለሁ እንዴ? በማለት እንግዲህ አሻፈረ ብላ ሳትሰማ አስፈንጥራ ከክላሷ አስወጥታታለች። በዛ ላይ ደግሞ ቃል በዚህ ነገር ደስ ብሏታል ማለት ነው። አንጀቷ ቅቤ ጠጥቷል። ነገር ግን ከዛ ከሄደች በኋላ ሳሎን ሄዳ ታኝታ ነበረ ማለት ነው። ሰላምን መስላ እንግዲህ ብሌን ለሰላም ስለ ልጇ ነግሬያለሁ ብላ ለእሷ ነበረ ማለት ነው እያወራች የነበረው። ታዲያው ላይ ሄለን ደንግጣለች። ሰላም ነው ብላ ነበረ ያሰበችው። ልጅሽ ብሌን ናት፣ ቃልና እንግዲህ ወንድምሽ ተመሳጥረው የአንቺን ሀብትና ንብረት ለመውሰድ ነው ይህንን ሴራ እያሴሩ ያሉት። ስለዚህ በቤት ሰራተኝነት አንቺ ጋር እየሰራች ያለችዋ ብሌን ናት የአንቺ ልጅ ብላ ስትናገር ዞር ስትል እንግዲህ ያው
ቃል ሆና ትገኛለች። እናንተስ ግምታችሁ ምንድን ነው? እንግዲህ መጀመሪያ ላይ ብሌን እንግዲህ ያው ሰላምን ለምንድን ነው እንደዚህ የምታሳዝነኝ እያለች በመኝታ ቦታዋ ሄዳ እያዘነችላት ነበረ ማለት ነው። እናም ደግሞ የለበሰችው ልብስ አንድ አይነት አይደለም። ስለዚህ አሁን ላይ ሄለንን ሰራችላት ማለት ነው። ቃል አሁን ላይ ሳሎን ተኝታ ስለዛ ነገር እየሰማች ያለችው እንግዲህ ያው እራሷ ናት ማለት ነው። ልታዋርዳት ነው አሁን ላይ ማለት ነው። በጣም ደንግጣለች ራሷን ገለጥ ስታደርግ ማለት ነው ስለዚህ ቃል ናት ማለት ነው ሰላም መስላ የተኛችው። ሰላም ደግሞ በፊት ላይ እንግዲህ የተኛችበት ክፍሏ ነበረ። ከክፍሏ አታለች፣ ቦታ ቀይራ ነው እየቃዠችም ነበረ እና ብሌንም ለምንድን ነው እትዬ የምትቃዥው እያለቻት ነበረ። ልጄ አትሂጂብኝ እኔው ጋር ሁኜ እያለቻት ነበረ በህልሟ ማለት ነው። ከዛ ብሌንም እንዴት እንደዚህ ልጄ ልትለኝ ቻለች የሚለው ነገር ነበረ። ምክንያቱም መወለድ ቋንቋ ነው፣ አንቺ እንደ ልጄ ነው ማይሽ፣ እኔም ግን ለምንድን ነው በዚህ ልክ ሰላምን እንደ እናቴ የማያት የሆነ የተለየ ስሜት ይሰማኛል እያለች እንግዲህ እየተናገረች ነበረ ብሌን ማለት ነው። እና ያንን እውነት እንግዲህ ለሰላም ነግሬያለሁ እያለች ሰላም ሳትሆን ቃል ሆና ትገኛለች ማለት ነው። እናንተም ግምታችሁን ኮመንት ላይ አስቀምጡልኝ። አሁን ላይ እንግዲህ በኃይሉ አንድ ጮማ ወሬ ልትነግረው ገነት ጎረቤት እንግዲህ ለባኃይሉ ስለምትሰራ የባኃይሉ ሰው ስለሆነች ያንን ነገር የሰማችውን ዳግም እናት የሰማችውን መታ ለባኃይሉ ልትናገር ስትል ዳግም ደግሞ እዛ ስለነበረ እህቴ ደውላለች፣ ከእህቴ ጋር ደግሞ ቀጠሮ አለን በማለት ነበረ ከዛ ቤት የወጣችው። እሱም ደግሞ ተከትሏት ነበር ወደ ቤቴ ሊሄድ ነው ብሎ የመጣው። ወደ ቤት ሲመለስ እንግዲህ ባኃይሉ ቀጥሯት ስለነበር ይቺ ሴት እንዴት እንደዚህ ልታደርግ ቻለች? እናም ደግሞ እህቴ ጋር ነው የሚሄደው እህቴ ናት የደወለችው ብላ በሴት መልኩ ስታወራው አልነበር? እቺ ሴትየውማ የባኃይሉ ሴት ሳትሆን አትቀርም እያለ እየተጠራጠረ ነበረ። ታዲያ ጥርጣሬው እውነት ሆኗል። በኃይሉና የገነት ጎረቤት እንግዲህ ተገናኝተው ምስጢር እያወሩ ባሉበት ሰዓት ላይ ዳግም ከች ብሎባቸው ያዋረዳቸዋል ማለት ነው። ከዛ በኋላ እንግዲህ በጣም ትደነግጣለች። ምክንያቱም ከእናቱ ጋር አንድ ላይ ሆኖ አይታ ስለነበረ እንዴት ይሄ ሊሆን ቻለ ብሎ ጥርጣሬ ውስጥ ይገባል። ይነቃብኛል ብላ በጣም ደንግጣለች። ምክንያቱም እህቴ ጋር ነው የሚሄደው ቀጠሮ አለብኝ ብላ ነበረ ከዛ ቤት የወጣችሁ። የት አባቷ እንደዚህ መዋረድ አለባት ማለት ነው። ዳግም እንግዲህ ያው ለወደፊት አንጀታችን ቅቤ ያጠጣል ብዬ አስባለሁ። ምክንያቱም እናቱን ለመጉዳት ሁሉም እያሴረን ያለው እንግዲህ ጥሩ ጎረቤት ሆና ቡና ልታፈላለት እንዲሁም ደግሞ የገዛ የእሷን ልጅ እየተንከባከበች ቡና እያፈለች ባለችበት ሰዓት ላይ ነበረ ይህ ነገር እንግዲህ እህቴ ናት የደወለችው ብላ በኃይሉ ስታወራ የነበረው። አሁን ላይ ለዳግም ገብቶታል ማለት ነው። ምክንያቱም በዘዴ እዛ እናቱ ጋር እየሄደች አንዳንድ መረጃዎችን እየተቀበለች ለባኃይሉ እንደምትናገር አሁን ላይ ይገባዋል ማለት ነው። ያንንም ነገር እንግዲህ መጨረሻውን የሚቀጥለው ክፍል ላይ የምናየው ይሆናል። አደራ ድራማ እንደሚታወቀው እንግዲህ ባኃይሉና ቃል የሰላምን ሀብትና ንብረት ለመውሰድ እስካሁን ድረስ እየሰሩን ያሉት ነገር ግን ከአንድ ሁለት አልሳካላቸው ብሏል። እስከዛሬ ድረስ አልተሳካላቸውም። አንዱንም ነገር አላሳኩትም። ይሞክራሉ፣ ይፈርስባቸዋል፣ ይጥራሉ፣ ይፈርስባቸዋል። ሁሉም ስኬታቸው ገደል እየገባን ያለው ማለት ነው። አሁን ላይ ደግሞ ሳሚ ከታገተበት ከወጣ በኋላ እንግዲህ ጉድ ነው የሚሰራው ባኃይሉን። ምክንያቱም ስለ ባኃይሉ ብዙ ነገሮችን ያውቃል። እንዲሁም ደግሞ የእሱን ቤተሰብ ባኃይሉ ስለሆነ የገደለበት እናም ደግሞ አሁን ላይ የገነትን ባለቤት የገደለው ባኃይሉ ነው። ያንን ነገር ደግሞ የገነት ጎረቤት አውቃለች። በሱም ደግሞ ብዙ ገንዘብ መጠየቅ ትፈልጋለች። ይሄ ዝም ብሎ ተራ ወሬ አይደለም። ስለዚህ ዳጎሳ ያለ ብር እንድትሰጠኝ እፈልጋለሁ 50% ሳይሆን ከዛ በላይ ነው የምፈልገው ብለዋለች ማለት ነው። እሱም እኔን ለማስፈራራት እየሞከርሽ ነው እንዴ? እኔ ባኃይሉ ማን እንደሆንኩ አታቂማ እያላት ጉራውን እየነፋን ያለው ማለት ነው። እሷም እንግዲህ አሁን ላይ አገኘው ጮማ ወሬ ብላ ገነትን ጥሩ ጓደኛ ጥሩ ጎረቤት ሆና ቀርባታለች። ይህንን ነገር እሷ በየውሃ መልኩ ነበረ የነገረቻት ምስጢረኛ ብላ ማለት ነው። ምክንያቱም አንዳንድ ጊዜ ነገርን በሆድ ይዞ መብሰልሰል ራስን ይጎዳል ብላ ስላሰበች እንዲሁም ደግሞ እኔም ምርጥ ጓደኛሽ ነኝ፣ ጎረቤትሽ ነኝ፣ ምን ችግር አለው ለእኔ ብትናገሪ፣ እናም ደግሞ ስትናገሪ ሁሉም ነገር ይቀላል እኮ ለሰው ማውራት እያለች ነበረ። እሷም እውነትም ለምንድን ነው ብቻዬን ይዤ የምጨናነቀው? ለአንቺ ባካፍል እኮ መፍትሄ ትሰጭኛለሽ። እውነትም አንቺ በጣም መልካም ሰውነሽ፣ ጎረቤቴ እንኳንም ሆንሽ እያለች መሰገነቻት ነበር። ታዲያ ምስጋናዋን ሳትጨርስ አሁን ላይ
ልትያዝ ነው ማለት ነው። እንግዲህ ያው ተመስግና ሳትጨርስ ማለት ነው። እንግዲህ የገነት ጎረቤት በጣም ክፉ ናት። በጣም ጥሩ ነበር የመሰለችን እያደር ግን የበኃይሉ ሰው መሆኗን ስናውቅ በጣም ነው የጠላዋት እኔም ራሱ ማለት ነው። ካራክተርነቱን ትቼ አንዳንድ ጊዜ መጥፎ ጎረቤት እውነት አያጋጥም ነው። በጣም ክፉ ነው። ምክንያቱም በዛ ልክ እየተለሳለሰች ገነትን ቀርባ ጉድ እየሰራቻት ነው ያለችው። በዛ ላይ መናገር ያሌለባትን ምስጢር ነው የተናገረችው። ይህን ነገር ካወቀ ደግሞ አቶ በኃይሉ እሷን እና ቤተሰቦቿን ከምድረ ገጽ ያጠፋል ብላ ስለምትፈራ ገነት ማንም እንዲሰማ አልፈለገችም። በዛ ላይ ደግሞ ዳግም ከሰማ ደግሞ በኃይሉን ያጠፋዋል ማለት ነው። ምክንያቱም ዳግም የሚያውቀው ከእናቱ እጅ ነጥቆ ሲያሰቃይ እንደነበረ ነው እንጂ ያው አባቱን እንደገደለበት አያውቅም። ይሄንን ነገር ካወቀ ግን ያው ጉዱ ነው የሚፈላው። እናም ደግሞ ሳሚ ደግሞ የዳግምን አባት አቶ በኃይሉ እንደገደለ ያውቃል ማለት ነው። ለዛ ነው እንደዚህ የተጠማመዱት። እናም ደግሞ ያው ሳሚ አሁን ላይ የታገተበት ወይ ደግሞ አቶ በኃይሉ ሳሚን ያገተበት ምክንያት በቃል ምክንያት ነው ማለት ነው። ቃል እንግዲህ የራሷን ወንጀል እሱን ያደረገው ብላ ነበረ ያስወነጀለችው። ምክንያቱም ሳሚ ነው አንተን ያሳሰረ እንጂ እኔ አይደለውም በማለት ነው ለራሷ አሳስራ። ታዲያ ይህንን ነገር ደግሞ ሳሚ አውቃል ማለት ነው። ስለዚህ በስተመጨረሻ ላይ ሳሚና አሁን ላይ ያለችዋ የቃል ጓደኛ እንግዲህ ያው እነዚህን ሁለቱን አንድ ቀን ያዋርዳሉ ብዬ አስባለሁኝ። ግን አሁን ላይ ቃል እና ጓደኛዋ ሲፋጠጡ የሚቀጥለው ክፍል ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ አዳዲስ ቪዲዮዎች ስለቅ ወደ እናንተ ጆሮ እንዲደርስ የደወል ምልክቷንም መንካት እንዳትነኩ፣ ማጥቆር እንዳትነኩ ማለት ነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። መልካም ቆይታ። በሌላም ቪዲዮ እስከምንገናኝ ድረስ ባይ ባይ። ድራማዊ ታይም ተንትነው መልካሙን ነገር የኛናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው።